السلام عليكم ورحمة الله تعالى وبركاته. دنيا تكبراتشو የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንዴት ናችሁ? ዛሬ በሁለተኛ ዙር ላይ ተገናኝተናል። እንደሚታወቀው የመጀመሪያ ዙራችንን በአብዱል አዚዝ አሸንፈን አሁን ደግሞ ዛሬስ ማናው አሸናፊ የሚለው የምንለይበት ቀን ነው ማለት ነው። ልጆች ረመዳን አሪፍ እንደሆነ ምንም ጥርጥር የለንም። የምትችሉ እየጾማችሁ የማትችሉ ደግሞ ቤተሰቦቻችሁን በማገዝ እያሳለፋችሁት እንደሆነ ምንም ጥርጥር የለኝም። እንደሚታወቀው ዛሬም የተለያየ ጥያቄና የተለያየ ተወዳዳሪዎችን ይዘንላችሁ ቀርበናል። በመጀመሪያ ከተወዳዳሪዎቻችን ጋር እንተዋወቅ። አሰላሙ አለይኩም። ሰላም። እንዴት ናችሁ? ደህና አልሐምዱሊላህ። ሞልበል ፊርዶስ ማን? ጆሃር ጆሃር። ፊርዶስ እንታ ያክፍልሽ? ፎርቢ አራተኛ ቢ። እሺ ሞልበል መርዋ ኢሊ ስንት ያክፍልሽ? መርዋ ፎርቢ። ዛሬ ከሁለት ተወዳዳሪዎቻችን ጋር ተገናኝተናል ማለት ነው። መርዋን ስታድጊ ምን መሆን ነው የምትፈልጊው? ዶክተር። ማሻአላህ። ፊርዶስ አንቺስ? ዶክተር። ማሻአላህ። ሁለቱም ዶክተር የመሆን ምኞት ነው ያላችሁ። አላህ ያሳካላችሁ። ኸይር። እንግዲህ አሊፍ የተሰኘ ጥያቄና መልስ ፕሮግራም ከዚህ በፊት አይታችሁ ታውቃላችሁ? ታውቃላችሁ? ስንት ዙር አለው እስቲ ንገሩኝ። ሁለት ዙር። እሺ መርዋንስ? ሁለት። ኸይር። እንደሚታወቀው አሊፍ የተሰኘ የጥያቄና መልስ ውድድራችን 4 ምዕራፎች አሉት። ዙራችን ደግሞ 4 ዙር ነው። አሁን እናንተ በሁለተኛ ዙር ላይ የተገናኘ ነው። ከዚህ በፊት የመጀመሪያ 1 ዙር ነበረ። አሁን በሁለተኛው ላይ እናንተ ናችሁ። ኢንሻአላህ ከዚህ በኋላ ደግሞ 2 ዙር ይኖረናል። መጨረሻ ዒድ ላይ ደግሞ አሸናፊ የሆነውን እንለያለን ማለት ነው። ኸይር። እንግዲህ በሁለተኛ ዙራችን ላይ ተገናኝተናል። ለተወዳዳሪዎቻችን ስለ አሊፍ ጥያቄና መልስ አንዳንድ ነገር ልበላችሁ። አሊፍ ጥያቄና መልስ ውድድራችን 4 ምዕራፎች ይኖሩታል። የመጀመሪያ ምዕራፋችን ቀድሞ መመለስ ነው። ሁለተኛ ደግሞ ምርጫ፣ ሶስተኛ አይኪ ጥያቄ ሲሆን አራተኛ ደግሞ በጨዋታ የምንዘጋው ይሆናል ማለት ነው። ዝግጁ ናችሁ አይደለም? ኢንሻአላህ። ስለዚህ የመጀመሪያ ምዕራፋችን ቀድሞ መመለስ ነው ባልነው ምክንያት ማለት ነው ለነሱ ጥያቄዎችን እያቀረብን እናንተም ደግሞ ቀድማችሁ በመመለስ ወደ ተመልካቾች እናደርሳለን። ዝግጁ ናችሁ? እንጀምር። ኸይር። እንዳትጠባበቁ እሺ። አንደኛ ጥያቄ ቢላዋ ብዬ ከተፈ ካልኩኝ መርፌ ብዬ ዳሽላለሁ። ሰፋ። ማሻአላህ መልሳለናለች። ሁለተኛ አበባ ብዬ ቀይ ካልኩኝ ቅጠል ብዬ ዳሽላለሁ። ቅጠል ብዬ አረንጓዴ እላለሁ። ተመልሷል። ሶስተኛ ቀን ብዬ ፀሐይ ካልኩኝ ማታ ብዬ ጨረቃ እላለሁ። በትክክል መልሳለናለች። መኝታ ክፍል ብዬ ቢጃማ ካልኩኝ ትምህርት ቤት ብዬ ዳሽላለሁ። ዩኒፎርም በማለት ፊርዶስ ቀድማልናለች። አምስተኛ ሱቅ ብዬ ገዛ ካልኩኝ ሆስፒታል ብዬ ታከመ እላለሁ በማለት ሁለቱም እኩል መልሰውልናል ማለት ነው። የመጀመሪያ ምዕራፋችን በዚህ ተጠናቋል። ኢንሻአላህ በቀጣይ በሁለተኛ ምዕራፋችን ላይ የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቡድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የመጀመሪያ ምዕራፋችን አጠናቀን በሁለተኛ ምዕራፍ ላይ ተገናኝተናል። የሁለተኛ ምዕራፋችንን ከመጀመራችን በፊት መጀመሪያ ምዕራፍ ላይ ያገኙትን ውጤት እናሳውቃለን። በመጀመሪያ ምዕራፍ ፊርዶስ 4 ነጥብ ስታመጣ መርዋ ደግሞ 2 ነጥብ አምጥታ አጠናቀናል ማለት ነው። ኢንሻአላህ አሁን ደግሞ ወደ ሁለተኛ ምዕራፋችን የምንዘዋወር ይሆናል ማለት ነው። ሁለተኛ ምዕራፋችን ምርጫ ነው የሚኖረን። 4 ዘርፎች አሉ። ተውሂድና ዒባዳ፣ ጀነራል ኖሌጅ፣ ቋንቋ እና ታሪክ ናቸው። ከነዛ ውስጥ መርጠን ቁጥርን መርጥና የመረጣችሁትን ጥያቄ ወደ እናንተ እናቀርባለን ማለት ነው። ከማን እንጀምር? ከመርዋ ይጀምር። መርሐባ። እሺ መርዋ ጥያቄ ምረጭልን። ተውሂድና ዒባዳ 1 ተውሂድና ዒባዳ ቁጥር 1 በሰይዱና ሙሳ የወረደው መጽሐፍ ምን ይባላል? ሀ ፉርቃን፣ ለ ተውራት፣ ሐመሩሃ ዘቡር። ለተውራት በትክክል መልሳልናለች። እንደሚታወቀው ፉርቃን የወረደው በእኛ ነብዩ አለይሂ ሰላቱ ወሰላም ላይ ሲሆን ዘቡር የወረደው ደግሞ በነብዩላህ ዳውድ ላይ ነው ማለት ነው። እሺ ፊርዶስ ተውሂድና ዒባዳ ቁጥር 4 ተውሂድና ዒባዳ ቁጥር 4
ከሚከተሉት ውስጥ ሶላተ ጀማዓ የሚያበላሸው የትኛው ነው? ሀ በተክቢረቱል ኢሕራም ኢማሙን አለመቅደም፣ ለ ኢማሙ ፊት ለፊት ቆሞ መስገድ፣ ሐመሩሃ ከኢማም ቀድሞ ፋቲሓ መቅራት። ለ ኢማሙ ፊት ለፊት ቆሞ መስገድ በትክክል መልሳልናለች። እናም ልጆችዬ እናንተም ሶላትን ከሚያበላሹ ነገሮች ልትቆጠቡ ግድ ነው። ይህም ማለት ለምሳሌ ፍርዶስ እንደመለሰችልን ከኢማሙ ፊት ለፊት ቀድሞ መስገድ እንዲሁም ደግሞ በተክቢረቱል ኢሕራም ላይ ኢማሙን ቀድሞ ተክቢራ ማድረግ ሶላትን የሚያበላሽ ስለሆነ እናንተም ከነዚህ ነገራቶች ተቆጥባችሁ ሶላታችሁን በአግባቡ መስገድ አለባችሁ። እሺ መርዋ ጀነራል ኖሌጅ ጥያቄ ቁጥር 3። እሺ ጀነራል ኖሌጅ ቁጥር 3 ከሚከተሉት ወራቶች መካከል 31 ቀን የሌለው የትኛው ነው? ሀ ጃንዋሪ፣ ለ ማርች፣ ሐመሩሃ ፌብሩዋሪ። እሺ ከሚከተሉት ወራቶች መካከል 31 ቀን የሌለው የትኛው ነው? ሀ ጃንዋሪ፣ ለ ማርች፣ ሐመሩሃ ፌብሩዋሪ። ጃንዋሪ። ሀ ጃንዋሪ ብላለች። ትክክለኛ መልሳችን የሚሆነው ግን ሐመሩሃ ፌብሩዋሪ የሚለው ነው። ፌብሩዋሪ 28 ወይም ደግሞ 29 ቀናቶችን የያዘ ሲሆን ከዛ በተቀሩት ግን ጃንዋሪ 28 ቀን ወይም ደግሞ 29 ቀን ይኖረዋል። ከዛ የተቀሩት ግን ጃንዋሪ፣ ማርች፣ ሜይ፣ ጁላይ፣ ኦገስት፣ ኦክቶበር ኤንድ ዲሴምበር ድር እነዚህ ግን 31 ቀን ያላቸው ናቸው ማለት ነው። እሺ ፍርዶስ ታሪክ ቁጥር 3። ታሪክ ቁጥር 3 ቁበቱ ሰኽራ የሚባለው መስጂድ የገነባው ኸሊፋ ማን ይባላል? ሀ ዑስማን፣ ለ ቀላውን፣ ሐመሩሃ አብዱልመሊክ ኢብኑ መርዋን። ሐመሩሃ አብዱልመሊክ ኢብኑ መርዋን በትክክል መልሳልናለች። እሺ መርዋ ታሪክ ቁጥር 4። ታሪክ ቁጥር 4 ከሚከተሉት ውስጥ ከአሽረቱል ሙበሽሪን ውስጥ ያልሆኑ ሷሐቢ ማን ናቸው? ሀ ቢላል፣ ለ ሰዓድ፣ ሐመሩሃ ጦላሃ። ሀ ቢላል። ሀ ቢላል በማለት በትክክል መልሳልናለች። ከአሽረቱል ሙበሽሪን ውስጥ የሚመደቡት አቡበከር፣ ዑስማን፣ ዓሊ እንዲሁም ሌሎች የተቀሩትንም ማለት ነው በአንድ ቦታ ላይ ሆነው ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሰዎች ብለው ያበሸሯቸው ናቸው ማለት ነው። ፍርዶስ ጀነራል ኖሌጅ 4። ጀነራል ኖሌጅ ቁጥር 4 በአንድ ሴንቲሜትር ውስጥ ስንት ሚሊሜትር አለ? ሀ 10፣ ለ 20፣ ሐመሩሃ 5። ሀ 10። ሀ 10 በትክክል መልሳልናለች። መርዋ ታሪክ ቁጥር 1። ታሪክ ቁጥር 1 ከሚከተሉት ውስጥ የረሱል መጨረሻ ልጅ የሆነው ማን ነው? ሀ ቃሲም፣ ለ ኢብራሂም፣ ሐመሩሃ አብዱላህ። ለኢብራሂም በትክክል መልሳልናለች። ከወንድ ልጆቻቸው የመጀመሪያው ቃሲም ሲሆኑ ከዛ ደግሞ አብዱላህ ናቸው ማለት ነው። የመጨረሻው ደግሞ ኢብራሂም አለይሂ ሰላም ናቸው። ፍርዶስ ታሪክ ቁጥር 2። ታሪክ ቁጥር 2 የፋርስን ስርወ መንግስት የጣሉ ኸሊፋ ማን ይባላሉ? ሀ አቡበከር፣ ለ ዓሊ፣ ሐመሩሃ ዑመር። ሐመሩሃ ዑመር በትክክል መልሰልናለች። መርዋ ቋንቋ ቁጥር 2። ቋንቋ ቁጥር 2 ሰፈረ የሚለው ቃል ምን ማለት ነው? ሀ ሳቀ፣ ለ ሞተ፣ ሐመሩሃ ተጓዘ። ደግሞ ሰፈረ የሚለው ቃል ትርጉሙ ምን ማለት ነው? ሀ ሳቀ፣ ለ ሞተ፣ ሐመሩሃ ተጓዘ። ሞተ። እሺ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሐመሩሃ ተጓዘ የሚለው ነው ማለት ነው። እሺ ፍርዶስ ቋንቋ ቁጥር 4። ቋንቋ ቁጥር 4 ሲሮጡ የታጠቁት ዳሽ ሀ ሲሮጡ ይወድቃል፣ ለ ሲሮጡ ይፈታል፣ ሐመሩሃ ሲሮጡ ይጣላል። ሲሮጡ የታጠቁት ሲሮጡ ይፈታል በትክክል መልሳልናለች። መርዋ
ቋንቋ ቁጥር 1 ቋንቋ ቁጥር 1 ጃኢዕ የሚለው ቃል ትርጉሙ ምንድነው? ሀ መጣ፣ ለ ራበው፣ ሐመሩሃ ተኛ። ራበው ለ ራበው በትክክል መልሳልናለች። እሺ ፍርዶስ ተውሂድና ዒባዳ ቁጥር 3 ተውሂድና ዒባዳ ቁጥር 3 መጾሙ ግዴታ የሚሆነው ወር የትኛው ነው? ሀ ሻዕባን፣ ለ ረጀብ፣ ሐመሩሃ ረመዳን። ሐመሩሃ ረመዳን። ልጆች አሁን ያለንበትም ወር የረመዳን ወር ስለሆነ መጾም የምንችል ካለን እየጾምን በመጾምና እንዲሁም ደግሞ ይህንን ወራት ጥሩ ስራዎችን በመስራት ማሳለፍ አለብን። እሺ መርዋ ተውሂድና ዒባዳ ቁጥር 2 ተውሂድና ዒባዳ ቁጥር 2 ጀነት የት ትገኛለች? ሀ አንደኛ ሰማይ ላይ፣ ለ ከሰባት ሰማይ በላይ፣ ሐመሩሃ ከመሬት በታች። ለ ከሰባት ሰማይ በላይ ትገኛለች በትክክል መልሳልናለች። ፍርዶስ ጀነራል ኖሌጅ ቁጥር 2 ጀነራል ኖሌጅ ቁጥር 2 መብራትን ወይም ኤሌክትሪክን የፈለሰፈ ማን ነው? ሀ ቫስኮ ደጋማ፣ ለ ኮሎምበስ፣ ሐመሩሃ ቤንጃሚን ፍራንክሊን። ሐመሩሃ ቤንጃሚን ፍራንክሊን በትክክል መልሳልናለች። መርዋ ጀነራል ኖሌጅ ቁጥር 1 ጀነራል ኖሌጅ ቁጥር 1 ከሚከተሉት ውስጥ የዓለማችን ትልቁ አበባ የሆነው የትኛው ነው? ሀ ቱሊፕ አበባ፣ ለ ራፍሪዚያ፣ ሐመሩሃ አርኪድ። ለ ራፍሪዚያ በትክክል መልሳልናለች። ቋንቋ ቁጥር 3 ቋንቋ ቁጥር 3 ውሃ ውስጥ ይታያል ግን መቼም አይረጥብም። ሀ አሸዋ፣ ለ ነጸብራቅ፣ ሐመሩሃ አሳ የላሰው ድንጋይ። ለነጸብራቅ በትክክል መልሳልናለች። ቡድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁንም የምንገኘው በሁለተኛው ዙር ጥያቄና መልሳችን ላይ ሲሆን አሁን ያጠናቀቅነው የሁለተኛ ምዕራፍን ሲሆን ቀጣይ ደግሞ በሶስተኛ ምዕራፍ ላይ የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቡድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን በድጋሚ ካፍታ ቆይታ በኋላ ተመልሰናል። በሶስተኛ ምዕራፍ ላይ እንገኛለን። የሶስተኛ ምዕራፋችንን ከመጀመራችን በፊት ሁለተኛ ምዕራፍ ላይ ያመጡትን ውጤት እናሳውቃለን። በሁለተኛ ምዕራፍ ላይ ፍርዶስ 8 ነጥብ ስታመጣልን መርዋ ደግሞ 6 ነጥብ አምጥታ አጠናቀናል ማለት ነው። አሁን የሶስተኛ ምዕራፋችን አይኪው ጥያቄ ስለሆነ አንድ ሰውን እናሳርፍና ከአንድ ሰው ጋር ቆይታ የምናደርግ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ቡድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከፍርዶስ ጋር ቆይታ የምናደርግ ይሆናል ማለት ነው። የሶስተኛ ምዕራፋችን እንደሚታወቀው አይኪው ነውና አንድ ሰውን ሸኝተን ከአንድ ሰው ጋር መቆየት ስላለብን ፍርዶስ ከኛ ጋር ቆይታ ታደርጋለች። ፍርዶስ ዝግጁ ነሽ አይደለም? ዝግጁ ነኝ። መርሐባ። እሺ የመጀመሪያ ጥያቄያችን የሚሆነው ስክሪን ላይ የሚመጡ ምስሎች ይኖራሉ። እነዚህም ምስሎች በቅደም ተከተል ታያቸውና ትነግሪኛለሽ። ዝግጁ ነሽ? እንጀምር። ያቸው እሺ ሰባ ምንድን ናቸው? ኮምፒውተር፣ ጠረጴዛ፣ ድስት፣ እንጀራ። በትክክል መልሳልናለች። እሺ ሁለተኛ ጥያቄ ስክሪኑ ላይ የሚመጡ ቃላቶች ይኖራሉ። ነገር ግን ቃላቶችን ሳይሆን የምናነባቸው ቀለማቸውን ከግራ ወደ ቀኝ ማንበብ። 45 ሰከንድ አለ። በ45 ሰከንድ ውስጥ በፍጥነት ለማለት መሞከር። አረንጓዴ፣ ሰማያዊ፣ ቢጫ፣ ቀይ፣ አረንጓዴ፣ ሰማያዊ፣ ቀይ፣ ቢጫ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ አረንጓዴ፣ ቀይ፣
አረንጓዴ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ቀይ። ማሻአላህ ጥሩ። ሶስተኛ ጥያቄ ስክሪኑ ላይ የሚመጡ 10 ቃላቶች አሉ። እነዛን ቃላቶች በ60 ሰከንድ እንሸመድድና በ30 ሰከንድ ውስጥ እንጽፋለን። ስክሪኑ ላይ የሚመጡ 10 ቃላቶችን በ60 ሰከንድ ውስጥ መሸምደድ። ዝግጁ? እሺ ጀምር። በኦርደር ባይሆንም በኦርደር ብቻ ወደ ታች ቦታለሽ አምስት። እሺ ምን ምንድን ናቸው? ወረቀት፣ ላጲስ፣ ቤት፣ መክተፊያ፣ ሽንኩርት። እሺ አራተኛ ጥያቄ ሳጥን ውስጥ የሚታዩ ቀለሞችን በ30 ሰከንድ ውስጥ ሸምድዶ በአንድ ደቂቃ ውስጥ መቀባት ነው። ስለዛ 30 ሰከንድ አለሽ። 30 ሰከንድሽን በአግባቡ ተጠቅመሽ በደንብ ሸምድጃቸው። ሙሉ ቀባት አይጠብቅሽም። እሺ ማሻአላህ ተቀዳንች ሳል ቀድማ ጨርሳለናለች። እስቲ ለተመልካች አሳይልን። ተፈርጊ። አምስተኛ ጥያቄ አንድ አያት፣ ሁለት አባትና ሁለት ልጆች የእግር ኳስ ጨዋታ ለማየት ይሄዳሉ። ለመግቢያ 3 ትኬት ብቻ ነው የገዙት። እንዴት ሊሆን ይችላል? አንድ አያት፣ ሁለት አባትና ሁለት ልጆች የእግር ኳስ ጨዋታ ለማየት ይሄዳሉ። ለመግቢያ 3 ትኬት ብቻ ነው የገዙት። እንዴት ሊሆን ይችላል? ሁለቱ አባቶች በአንድ ትኬት፣ ሁለት ልጆች በአንድ ትኬት፣ አያትየው በአንድ ትኬት። እሺ ሞክሪ። ሌላ
ትክክለኛው መልስ አልመለሰችልንም። ትክክለኛ መልሳችን የሚሆነው 3 ናቸው። እነሱም አያት፣ አባትና ልጅ ናቸው። አያትየው ለአባትየው አባቱ ሲሆን አባትየው ደግሞ ለልጅየው አባት ይሆናል ማለት ነው። ስለዚህ የሚያስፈልጋቸው 3 ትኬት ስለነበረ ለአያትየው ለአባትየውና ለልጅየው 3 ትኬት ቆርጠው ገቡ ይባላል። 6ኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጣ ሳጥን አለ። ሳጥን ውስጥ ደግሞ ጥያቄ ምልክት የተደረገበት አለ። እሱ ጥያቄ ምልክት ትክክለኛ መልሱ የሚሆነው ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? ትክክለኛ መልስ የሚሆነው የትኛው ነው? ኤ፣ ቢ፣ ሲ ወይስ ዲ? ሲ በትክክል አልመለሰችም። ትክክለኛ መልሳችን የሚሆነው ዲ ነው ማለት ነው። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከፍርዶስ ጋር የነበረን ቆይታ ይህንን ይመስል ነበረ። አሁን ደግሞ መርዋን ጠርተናት ከመርዋ ጋር ቆይታ የምናደርግ ይሆናል ማለት ነው። እስከዛው ድረስ በያላችሁበት አብራችሁን ቆዩ። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ ከመርዋ ጋር ቆይታ እናደርጋለን ማለት ነው። መርዋ ረፍት እንዴት ነበር? አሪፍ ነበር። ማሻአላህ። እሺ ኸይር። አሁን አይኪው ጥያቄዎች ነው የሚኖርሽ። እነዚህን በደንብ አዳምጪኝ እሺ? እሺ እንጀምር። ዝግጁ ነሽ? አዎ። እሺ አንደኛ ጥያቄ ስክሪኑ ላይ የሚመጡ 4 ስዕሎች ይኖራሉ። እነዚህን ስዕሎች ትሸመድጃቸውና ትነግሪኛለሽ። ዝግጁ ነሽ? እንጀምር። እሺ ያቸው ምንድን ናቸው? ኮምፒውተር፣ ጠረጴዛ፣ ድስት፣ እንጀራ። ጎበዝ፣ በትክክል መልሳለች። ሁለተኛ ስክሪኑ ላይ የሚመጡ ቃላቶች ይኖራሉ። እነዚህን ቃላቶች ቀለማቸውን ከግራ ወደ ቀኝ ማንበብ። ለምሳሌ አረንጓዴ፣ ሰማያዊ ነው አይደለም የሚለው ግን ቀለሙ ምንድነው? አረንጓዴ አይደለ? አረንጓዴ፣ ሰማያዊ፣ ቢጫ እያልሽ ቀለሞቹን መናገር ማለት ነው። ሁሉንም ነው? አዎ ከግራ ወደ ቀኝ እንዲህ የዚህ ስንጨርስ በዚህኛው እስከዚህ እንደዚህ ያለ ማለት ነው። ገብቶሻል? እንጀምር። እሺ 45 ሰከንድ አለሽ። እንጀምር። አረንጓዴ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ቀይ፣ ቢጫ፣ ቀይ፣ ሰማያዊ። ጎበዝ። እሺ 3ኛ ጥያቄ አሁንም በድጋሚ ስክሪኑ ላይ 10 ቃላቶች ይመጣሉ። እነዚህን 10 ቃላቶች በ60 ሰከንድ ውስጥ ተሸመድጂና በ30 ሰከንድ ውስጥ ትጽፊያቸዋለሽ። መጀመሪያ መሸምደድ። እሺ በቃልሽ መያዝ። እንጀምር። ዝግጁ ነሽ? ጨርሰናል። 30 ሰከንድ አለሽ። በደንብ ጻፊ። ቅደም ተከተል ቢሆን ችግር የለውም። እሺ በዚህኛው
አንብቢልን እስቲ። ወረቀት፣ ላጲስ፣ እርሳስ፣ ሻማ፣ ጨለማ፣ ክብሪት። አራተኛ ጥያቄ አሁንም ሳጥን ውስጥ የሚታዩ ቀለሞች አሉ። በ30 ሰከንድ ውስጥ እንሸመድድና በአንድ ደቂቃ ምን ምን ጋር እንዳሉ ትሸመድጃቸዋለሽ። አባሽ እሺ፣ በ30 ሰከንድ ውስጥ እንሸመድድና በአንድ ደቂቃ ውስጥ እንቀባለን። ጀምር። እሺ ጀምሪ። ያቸው በደንብ ደቂቃ ውስጥ ቶሎ ቶሎ መቀባት። ሙሉ ባይሆን ችግር የለም። ጨረሽ? እሺ ጎበዝ። እስቲ ለተመልካች አሳይልን። እሺ ጎበዝ። አምስተኛ ጥያቄ በደንብ አዳምጪኝ እሺ። አንድ አያት፣ ሁለት አባት እና ሁለት ልጆች የእግር ኳስ ጨዋታ ለማየት ይሄዳሉ። ለመግቢያ 3 ትኬት ብቻ ነው የገዙት። ለምንድን ነው? እሺ አንድ አያት፣ ሁለት አባት እና ሁለት ልጆች ኳስ ጨዋታ ለማየት ይሄዳሉ። ለመግቢያ 3 ትኬት ብቻ ነው የገዙት። እንዴት ሊሆን ይችላል? አንድ አያት፣ ሁለት ልጆች እና ሁለት አባት ኳስ ጨዋታ ለማየት ይሄዳሉ። ከዛ ለሁለት አባትና ለሁለት ልጆቿ አንድ አያት 3 ትኬት ብቻ ነው የገዙት እኮ። አንድ አያቷ አንድ፣ ለሁለት ልጆቿ አንድ፣ ለሁለት አባቷ አንድ። ስንት ናቸው አጠቃላይ ማለት ነው የሄዱት? 5 ነው የሄዱት። እሺ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው 3 ናቸው ያሉት፣ አያት፣ አባት እና ልጅ ነው። እንዴት ከተባለ ደግሞ አያትየው ለብቻው 1 ትኬት ይገዛለታል። ከዛ በኋላ ደግሞ አባትየው ለአያትየው ምንድነው? ልጅ ነው አይደለ? ስለዚህ ለልጅ 1 ማለት ነው። ለሁለት አባቶች ማለት ነው። የመጀመሪያው አባት ማን ነው? አያትየው ነው። ሁለተኛው አባት ማን ነው? የአያትየው ልጅ ነው። ከዛ ሶስተኛው ልጅ ደግሞ የማን ነው? የአባትየው ልጅ ይሆናል ማለት ነው። ተግባባን? የአያትየው የልጅ ልጅ ማለት ነው። ተግባባን አይደለ? ስለዚህ ለሶስቱ 3 ትኬት ለ3 ገዝተው ይሄዳሉ ማለት ነው። ኸይር። አሁን የመጨረሻ ጥያቄ ላይ አለ። የመጨረሻ ጥያቄ ላይ ነው። አሁን የመጨረሻ ጥያቄ ይቀረናል። የመጨረሻ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚመጣ ሳጥን አለ። ሳጥን ውስጥ ጥያቄ ምልክት የተደረገበት ትክክለኛ መልሱ የቱ ይሆናል? ኤ፣ ቢ፣ ሲ ወይስ ዲ? ስዕሉ ላይ ያለው እዛ ላይ ያለው ነው። ሶዲና በደንብ ጥያቄ ምልክት የተደረገበት የትኛው ነው መልሱ የሚሆነው? ዲ ትክክለኛው መልስ አግኝታለናለች ማለት ነው። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እስካሁን እየተከታተላችሁት ያለው አሊፍ የጥያቄና መልስ ውድድራችን ነው። አሁን የሶስተኛ ምዕራፋችን አጠናቀን ወደ አራተኛ ምዕራፋችን እናመራለን ማለት ነው። ፍርዶስንም ይዘናት እንመጣና ወደ አራተኛ ምዕራፋችን ማለትም ጨዋታ ይኖረናል ማለት ነው። እናንተም ይህንን ጨዋታ ምንድነው የሚለውን በጉት እንደምትጠብቁ ምንም ጥያቄ የለንም። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በአራተኛው ምዕራፋችን ላይ ተገናኝተናል። የአራተኛው ምዕራፋችን እንደሚታወቀው ጨዋታ ነው ብለናል። ይህን ጨዋታ ከማስጀመራችን በፊት ሶስተኛ ምዕራፍ ላይ የነበራቸውን ውጤት እናሳውቃቸዋለን። በሶስተኛ ምዕራፍ ላይ የነበረው ውጤት መርዋ 4 ስታመጣ ፍርዶስ ደግሞ 2 ነጥብ አምጥታ አጠናቀናል። አሁን ወደ አራተኛው ምዕራፍ እናመራለን። አራተኛው ምዕራፋችን የሚሆነው ይህ ጨዋታ ነው። እነዚህን የምታዩቸውን በእግራቸው እያነሱ ወደ ባስኬቱ ያስገቡልናል። ቀድሞ የጨረሰ ደግሞ አሸናፊ ይሆናል ማለት ነው። ዝግጁ ናችሁ ለመጀመር? ዝግጁ? እንጀምር። 1 2 3 ጀምሩ። እሺ መርዋ እየመራች ነው። እኩል ነጥብ ላይ ይገኛሉ። ቀድሞ የጨረሰ አሸናፊ ስለሚሆንልን ቀድሞ ለመጨረስ በእጅ መንካት አይቻልም። ማሻአላህ ፍርዶስም እየሄደች ነው፣ መርዋም እየመራች ነው። በተንብን በየቦታው እየሄድን እንለቃቅማለን። እሺ ማለት በእግራችን ማለት ነው። እሺ ፍርዶስም እየመራች ነው። ጥሩ ሄደዋል። ማሻአላህ ማን ቀድሞ እንደሚጨርስ ትንሽ ያደናግራል። ሁለቱም እኩል ነጥብ ላይ ያሉ ይመስለኛል። የተበተነው የመርዋ ነው። መርዋ በየቦታው እየሄድሽ ተበስበያለሽ። ማሻአላህ ደስ ጥሩ እየሄደች ነው። መርዋም ትንሽ ነው የሚቀራት። መርዋ ለመፍጠን መሞከር። እሺ ፍርዶስ መጀመሪያ ትላልቆቹን ታንሻቸው ይቀርሻል። መርዋ እግሯን ይዟታል። ማሻአላህ ቀድሞ የሚጨርሰው ግራ ትንሽ ያጋባል። መርዋ በየቦታው እየሄድሽ እሺ። ፍርዶስ 2 ነው የሚቀራት። መርዋ ደብል አድርጋ እያነሳች ነው። ማሻአላህ ፍርዶስ በእግርሽ ያስሽውን ነገር አስቀምጪ። እዛኛው በኩል ያስሽውን ጎበዝ። እንደምንም ወጪው ነው እንዴ። መርዋ ቀድማ አጠናቃለች። ማሻአላህ ፍርዶስም 1 ነው የቀራት የነበረው። 2 ነበረ። አንደኛውን አስገብታ ጨርሳለች። ነገር ግን አሸናፊያችን ሳላውቀው ፍርዶስ ጋር ቀልቤ ሆኖ መርዋ ዙራ ተዟዙራ ቀድማ ጨርሳልናለች ማለት ነው። ስለዚህ የመጀመሪያው የጨዋታ አሸናፊያችን መርዋ ሆናለች። አሁን ደግሞ አንድ ጨዋታ ይኖረናል። በድጋሚ እስከምንገናኝ አብራችሁ ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በሁለተኛው ጨዋታ ላይ ተገናኝተናል ማለት ነው። የሁለተኛ ጨዋታችን የሚሆነው እነዚህን ወረቀቶች ተጠቅመው ፎቅ መስራት ወይም ደግሞ ወደ ላይ መገንባት ይሆናል ማለት ነው። ስለዚህ ፍርዶስ እና መርዋ ለመጀመር ዝግጁ ናችሁ? ቀላል ነው። ከወደቀባችሁ ድጋሚ እያነሳችሁ እንደ አዲስ መስራት ነው ማለት ነው። እንጀምር። ለመጀመር 1 2 3 ጀምሩ። ሰፊ ቦታ ላይ ተጠቀሙ እሺ፣ ወደዛ እንዳይወድቅባችሁ። ሁለቱም እኩል እየሄዱልን ነው። እንዳይወድቅባችሁ በደንብ ተጠንቅቃችሁ ስታስቀምጡ። መርዌ የመጀመሪያ ሁለተኛውን ጨርሳለች።
ፍርዶስም ልክ እንደዛው። ሶስተኛውን ጀምረውልናል። ፍርዶስ ሊወድቅብሽ ነው። ማሻአላህ መርዋ የሶስተኛውን ጨርሳ ወደ አራተኛው እየሄደች ነው። ቶሎ ለማለት መርዋ ሊወድቅ ነው። አላሁ አክበር ወድቆባታል። እንደ አዲስ ሁለተኛ ላይ ቆሟል። እሺ እሺ ሁለቱም እኩል ላይ ይገኛሉ። ፍርዶስ ግን ሶስተኛዋን እየደረደረችልን ነው። እንዳይወድቅባችሁ እንዳይወድቅ ስትሰሩ በደንብ ሰፋ ሰፋ አድርጋችሁ ስሩት። እሺ ፍርዶስ ድገሚ ቶሎ በይ። እሺ መርዋ አራተኛው ላይ ደርሳለች። ፍርዶስ ሁለተኛው ላይ ደርሳለች። ቶሎ ከሰራሽ ትደርሽባታለሽ። እንዳይወድቅ ሰፋ ሰፋ አድርጋችሁ። መርዋ የመጨረሻው ላይ ስትደርስ ሊወድቅ ነው። እሺ ሁለቱም እኩል ሶስት ደርድረውልናል። አሁን የመጨረሻ አራተኛው ላይ ትንሽ እየከበዳቸው ነው፣ እየወደቀባቸው። ማሻአላህ ፍርዶስ አራተኛው ላይ ደርሳለች። አላሁ አክበር ወደቅ። ሰፋ አድርጋችሁ ስሩት። እሺ ጥብብ ካለባችሁ ይወድቃል። ስፍት አድርጉት። መርዋ የታችኛውን ካላስተካከልሽ ወደ ላይ እየጣለብሽ ነው የሚመጣው። ከታች ጀምሮ ስትሰሩ የታችኛውን በደንብ ከሰራችሁ የላይኛውን አይከብድም። ቀስ ብላችሁ ስትሰሩ ደግሞ እኩል እንዲሆንላችሁ ማለት ነው። አሁንም እኩል ላይ ይገኛሉ። ያው ዛሬ ማን ቀድሞ እንደሚያሸንፍ አይታወቅም። ልክ ሶስተኛው ላይ ሲደርስ ይልካል። ኢንሻአላህ እንዳይወድቅባችሁ በደንብ እንኳን አሪፍ እየሄደ ይመስላል። ሁለቱም እኩል ላይ ይገኛሉ። አራተኛውን በመደርደር ላይ ናቸው። መጨረሻ ዙር ላይ ደርሰዋል። የመጨረሻ መርዋ ጨርሳለች። ማሻአላህ ፍርዶስ ወደቀ። እስቲ ስለዚህ ቀድማ እየጨረሰችልን መርዋ ነች። በዚህ መልኩ ደርድራ ልናለች ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾቻችን የዚህ ጨዋታ አሸናፊ መርዋ ትሆናለች ኢንሻአላህ። ካፍታ ቆይታ በኋላ ደግሞ ማን ነው የጨዋታ አሸናፊ ናት እንጂ መርዋ የዙሩ አሸናፊ ማን እንደሆነ አልታወቀም። ስለዚህ የዙሩን አሸናፊ ካፍታ ቆይታ በኋላ ተመልሰን መተን እነግራችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ውድና የተከበራችሁ የአንድ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን የመጨረሻ ማነው አሸናፊ የሚለውን የምንልበት ሰዓት ላይ ደርሰናል ማለት ነው። አሸናፊውን ከመናገሬ በፊት ቀድሞ ያመጡትን ውጤቶች እናሳውቃለን። በመጀመሪያ ምዕራፍ ላይ መርዋ 2 ነጥብ ስታገኝ ፍርዶስ ደግሞ 4 ነጥብ አግኝታልናለች። በሁለተኛ ምዕራፍ ላይ መርዋ 6 ነጥብ ስታገኝ ፍርዶስ ደግሞ 8 ነጥብ አግኝታልናለች። ሶስተኛ ምዕራፋችን ላይ መርዋ 4 ነጥብ ስታገኝ ፍርዶስ ደግሞ 2 ነጥብ አግኝታል አጠናቃለች። አራተኛ ዙር ላይ ጨዋታ ላይ ስንመጣ ደግሞ እንዳያችሁት ነው ፍርዶስ ምንም አላገኘችም ነበረ። መርዋ ሁለቱንም በማሸነፍ ጨዋታውን አጠናቀን ነበር።
አሁን የመጨረሻ ውጤት ላይ ደርሰናል። የመጨረሻ ውጤታችን የሚሆነው ማነው አሸናፊ ከማን ጋር ነው? የአሸናፊዎች አሸናፊ ማለትም የዒድ ቀን የምንገናኘው የሚለውን የምናሳውቃችሁ ይሆናል። ከማሳወቂያ በፊት ግን ሁለቱም እኩል ነጥብ ስላመጡ አንድ መለያ እናደርግላቸዋለን። አሁን የመለያ አንድ የመጨረሻ ጥያቄ እናደርግላቸዋለን። ቀድሞ የመለሰ የመለያ ጥያቄያችን የሚሆነው ቀድሞ መመለስ ነው። ቀድሞ የመለሰ ሰው ማለት ነው አሸናፊ ማን እንደሆነ ራሱ ያውቃል። ዝግጁ ናቸው አይደለም? ቶሎ ብሎ መመለስ። እሺ ጥያቄያችን የሚሆነው ምንድነው? አሁን ያለንበት የፈረንጆች አመት ስንተኛ አመት ላይ ነው? 2025 በትክክል መልሳልናለች። ስለዚህ የዛሬው ዙር አሸናፊያችን የምትሆነው ፊርዶስ ትሆናለች ማለት ነው። ቀጣይ የአሸናፊዎች አሸናፊ ጋር የምንገናኝ ይሆናል ከፊርዶስ ጋር። ስለነበረን ቆይታ በጣም እናመሰግናለን። እናንተም በቆይታችን በጣም ደስተኛ እንደነበራችሁ ምንም ጥርጥር የለንም። አብራችሁ ስለቆያችሁ በጣም ደስ ብሎናል። ቀጣይ በሌላ ጥያቄና ከሌላ ተወዳዳሪዎች ጋር እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።